መለክሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ወደ ግራ ፎክራለሁ ተኩሳለሁ የሚል ነገር አስጸያፊ ነገር ነው። ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከእግዚአብሔር አባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን አዳራችሁ፣ እንደምን ቆያችሁ፣ እንደምን ዋላችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እስከዚህ ሰዓት በጠብቆቱ ስላልተለየን በመግቦቱም ስላልተወን የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን እያልን እናመስግን። በዛሬው ቪዲዮ በዛሬው ዝግጅታችን የቅዱስ ሲኖዶስ ርክበ ካህናት ምልዓተ ጉባኤ በተመለከተና አቡነ ማቲያስ ያወጡት አስደንጋጭ መልእክት አለ። እሱ ምንድነው የምንመለከተው ይሆናል። በተለይ ደግሞ ቅዱስ ሲኖዶሱ ከያዛቸው በርካታ አጀንዳዎች ውስጥ አነጋጋሪ የሆነው የኮሪደር ልማት የሚል አጀንዳ ተይዟልኝ። ይህ እንዴት ሆነ የሚሉ በርካታ ምዕመናን አሉ። በተለይ ደግሞ በሊቃውንቱ ዘንድ የተመሰገነ አጀንዳ ሆኖ ተገኝቷልኝ። ምክንያቱም በዚህ በኮሪደር ልማቱ ቅድስት ቤተክርስቲያናችን የተጎዳችበት በርካታ ጉዳቶች ስላሉ ማለት ነው። እኔና ሌሎችንም ተዛማጅ ቪዲዮዎች እንዲሁም ደግሞ ወቅታዊ የሆኑ የቅዱስ ሲኖዶስን መግለጫ አቋም የውይይት መርሃ ግብሮች ምን እንደሚመስሉ የተለያዩ ጉዳዮችን የምንዳስስበት ዝግጅት አለ። ይህንን ዝግጅት እንግዲህ ሁላችሁም ላይክ ማድረግ ጀምሩ እስከ መጨረሻው እንድትከታተል ይሁንላለን። መልካም እንግዲህ መግቢያ ላይ እንደተናገርኩት ዛሬ የቅዱስ ሲኖዶስ ምልዓተ ጉባኤ ርክበ ካህናት ስብሰባ የተለያዩ አጀንዳዎች ተይዟል። ከዚህ አጀንዳዎች ውስጥ ዋነኛው ወይም ደግሞ በተለየ ሁኔታ እየታየ ያለው የኮሪደር ልማት ለምን በቅዱስ ሲኖዶስ መጥቶ አስፈለገ፣ ስንት የቤተክርስቲያን ሐሳቢ አጀንዳዎች ይያሉ የሚሉ አሉ። በላም መንገድ የታየበት ሁኔታ አለ። እሱንም እንመለከታለን። እስኪ እንግዲህ ለመግቢያ ያህል ለዛሬ የመጀመሪያ ቪዲዮ ያደረግነው ኢየሱስ ጌታ በደሙ ከእግዚአብሔር ጋር ታርቀ እቺን መጽሐፍ በስጦታ መልክ ልሰጥ ነበር። ጥያቄ ጠይቄ ነው መጀመሪያ ሐዲስ ይላል ጥያቄ ጠይቃለሁ። ከዛ እሱን ጥያቄ ከመለስክልኝ እሸልምሃለሁ። እሺ በሐዲስ ኪዳን መጽሐፍ ከ27ቱ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? እዚህ ቃል የቱ ጋር ነው የሚገኘው? በቃ ችግር የለውም። በርታልኝ። ለማንኛውም እግዚአብሔር ካንተ ጋር አሜን። ይሄ መጽሐፍ ቆንጆ መጽሐፍ የቤተክርስቲያን የመዳን ትምህርት የሚያሳይ ነው። ቴንክ ዩ። እንግዲህ እንደምናውቀው ወንድማችን በዚህ በቲክቶክ ዓለም ላይ ከፍተኛ የሆነ ትምህርት እያስተማራለ በተለይ በቅበተ እምነት ዙሪያ ከተለያዩ ፕሮቴስታንት ወንድሞች የሚነሱ የክህደት ትምህርቶችን እያስተማረ ያለ እየመለሰ ያለ ወንድማችን እንደምትመለከቱት በአደባባይ ወጥቶ ኢየሱስ ጌታ ነው በማለት ብቻ መፍትሄ አይደለም። ኢየሱስ ጌታ ነው የሚለው የጥቅስ ላይ ይገኛል ሲለው ግን መልስ አልነበረውምና ሁሉም እንግዲህ ኢየሱስ ጌታ ነው በሚሉት ልክ አያውቁትም። ቅድስት ቤተክርስቲያን ለዚህ ነው በተናገረ አይደለም የምትለው መጽሐፍ ቅዱስን መሸከም ሌላ ነገር ነው፣ ማወቅ ግን ሌላ ነገር ነውና እስኪ ለመሆኑ ኢየሱስ ጌታ ነው የሚለው ኃይለ ቃል የት ላይ ይገኛል? እስቲ በኮሜንት ጻፉ። ኢየሱስ ጌታ ነው የሚለው መጽሐፍ ቅዱስ ላይ የት ላይ ይገኛል ብሎ ነው ወንድማችን ጠየቀው። እስኪ እናንተም እንግዲህ ይሄንን አይታችሁ ኢየሱስ ጌታ ነው የሚለው የት ላይ ይገኛል የሚለውን እንመለከት። እንግዲህ ሌላው ቀጣዩ ቪዲዮ ስንመለከት ወንድማችን ልክ እንደዚሁ ፈለገ አትናቴዎስ ማይገባ ቦታ ተገኘ ብሎ በጣም በተደጋጋሚ ሲዘዋወር የነበረ ቪዲዮ አለ። የት ተገኝቶ ነው ፈለገ አትናቴዎስ ምንድነው ያደረገው እዚያ ተገኝቶ? እስኪ ቪዲዮ እንመለከትና ሐሳባችንን እናጋራለን። ተመልከቱ እንግዲህ የኛ ዲያቆናት እንደዚህ አይነቶቹ ናቸው። ማንም ልደቴ ብሎ እንደፈለገ ለመሆን ፕሮግራም በሚያዘጋጅበት ቦታ ላይ ቁጭ ብሎ ፕሮግራሙን የሚታደም አይደለ? እንደዚህ ነው የምታስቡት? በነገራችን ላይ ፈለገ ደግ አደረገ። እንኳንም የፊዮና ልደት ላይ ተገኘ። እሰይ እርግጠኛ ሆኜ ነው የምነግራችሁ ፈለገ ፕሮግራሙ እንደዚህ አይነት መሆኑን ቢያቅ ማለትም እንደዚህ የሚጨማለቁበት ዳንስ ብለው የሆነ ጋጠወጥ የሆነ አክቲንግ የሚያሳዩበት እንደሆነ ቢያውቅ ይገኛል ብዬ አላስብም። ፕሮግራሙ ላይ በክብር ተጠራ፣ እሱም በክብር ተገኘ። ከዛ ውጪ ከልጅቷ ጋር ቆሞ አልጨፈረ። አንዳንዱማ ወሬውን ሲያወራ
ልክ እሷ ስትጨፍር ብር የበተነባት ነው የሚመስለው። ወሬውን ስትመለከቱ ምንድነው ያደረገው? ለፕሮግራሙ ሁላ አቴንሽን አልሰጠም። ስልኩ ሲጎረጉር ነበረ። ምክንያቱም በቃ አንዴ ፕሮግራሙ ላይ ተገኝቷል፣ ምንም ማድረግ አይችልም። የራሱን ሙድ ሲያራምድ ነበረ። በነገራችን ላይ ፈለገ ላይ አፋችሁን የምትከፍቱ ሰዎች ልክ ፈሪሳውያን ክርስቶስ ላይ አፋቸውን እንደከፈቱት አይነት ሰዎች ናቸው። ምክንያቱም ክርስቶስ ከቀራጮች ጋርና ከኃጢአተኞች ጋር ቁጭ ባለበት ሰዓት ላይ ምንድን ነበር የተባለው? ፈሪሳውያን ደቀ መዛሙርቱን ይሄ መምህራችሁ አይደለም እንዴ? ጌታ አይደለም እንዴ? እንዴት ከቀራጮች ጋርና ከኃጢአተኞች ጋር ቁጭ ብሎ ምግብ ይበላል ብለው ሲያሙት ነበር ለሐዋርያቱ። ከዛ ክርስቶስ የልባቸውን አውቆ ምንድነው ያለው? እኔ የመጣሁት ለጻድቃን አይደለም፣ እኔ የጠፉትን ለማዳን ነው የመጣሁት፣ ለኃጢአተኞች ነው የመጣሁት፣ መድኃኒት ለመሆን ነው የመጣሁት ነበር ያላቸው። ልክ እንደዛው ፈለገም እነዚህ ልጆች ንቆ ቢተው የሆነ ዲስሪስፔክት ቢያደርጋቸው፣ አረ ወደዛ ሄዱ ደሞ ብዬ የእናንተ ልደት ላይ ልገኝ እንዲህ አይነት ንቀት ቢያሳያቸው ምንም ጥቅም አይኖረውም። ጭራሽ እነዚህ ልጆች ወደ ባሰ ገደል ውስጥ ነው የሚገቡት። ነገር ግን በቃ ቀስ በቀስ እነዚህ ልጆች ይሻሻላሉ፣ ብንጠጋቸው ብንቀርባቸው አንድ ቀን እግዚአብሔር ይለውጣቸዋል በማለት ትንሽ ፊት ብናሳያቸው የመመለስ እድላቸው ከፍ ያለ ነውና ፈለገ አትናቴዎስ ይመች። ጥሩ ነገር ነው ያደረከው። እርግጠኛ ነኝ እነዚህ ልጆች አሁን ካሉበት ነገር ወጥተው ወደ ቤታቸው ተመልሰው አሁን ከሚያደርጉት ነገር በተቃራኒው ስርዓታቸውን የሚይዙበት ቀን ይመጣል ብዬ ተስፋ አደርጋለሁ። ፈጣሪያችን ቀን ያሳየን። መለከታችሁ ነው ፈለገ አትናቴዎስ ደግ አድርጓል። ይሄ እንግዲህ ሐዋርያት የሚያደርጉት የነበረ ነገር ነው። እንግዲህ ሐዋርያት ከአሕዛብ ከማይመስሏቸው ጋር እየሄዱ የገቡ ወንጌልን ያስተምሩ ነበር። የአሕዛብንም ምግብ እስከ ምግብ ደርሰው እንደነበረ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እንመለከታለን። ይሄ እንግዲህ የቤተክርስቲያናችን አንዱ የማስተማሪያ ዘዴ ነው። ሁሉን ገፍቶ አይሆንም። ስለዚህ ወንድማችን ያደረገው ትክክል ነው፣ ፍጹም የሚያስንቅ አይደለም። ኢየሱስ ክርስቶስም ከዘማዮች ጋር ከኃጢአተኞች ጋር ያድር ነበር፣ እራት ይበላ ነበር። ስለዚህ ወንድማችን የሚያደርገው እንዲህ ያለ ነገር ነውና አጉል መኮፈስም ተገቢ አይደለም። ማንንም ኃጢአተኛ ብሎ ሊፈርድ ለምን ከዚህ ጋር ተገኘ ብሎ መፍረድም የተገባ አይደለም። ወንድማችን በደንብ ገልጾታልኝ እና በፈለገ አትናቴዎስ በርግጥም ኮርተናልኝ እንጂ እንዲህ ያለውን ማድረግ ተገቢ ስላልሆነ ማለት ነው። እንግዲህ ሁላችሁም ኦርቶዶክሳውያን ልናየው የሚገባ አንድ ቪዲዮ አዘጋጅቼላችኋለሁ። ይሄንን ሁላችሁም በደንብ እንድትተው ፈልጋለሁ። መሰረታዊ የሆነ የቅድስት ቤተክርስቲያናችን አስተምህሮት ቀላል የሚመስል ግን ሁላችንም ልናውቀው የሚገባ እስኪ ቪዲዮ እንመልከት። ያላሉ ፊደላት የራሳቸው ትርጉም አላቸው። ለምሳሌ ሰው ብለን ስንጽፍ ሁለት አይነት ሳን፣ ይሄኛው ሳና ይሄኛው ሳን የምንጽፈው በየትኛው ሳን ነው? በዚህኛው ሳን ሰው ብለን ለምን ይሄኛው ሳን ሰባተኛ ላይ ነው የሚገኘው። ለምሳሌ መጀመሪያ ሀ ለ አመሯ መ ሰረ ሰ 1 2 3 4 5 6 7 ሰባተኛው ሰ ሰው ብለን ስንጽፍ በዚህ በሰባተኛው ሰው። ምክንያቱም ሰው ማለት ራሱ ሰባት ማለት ነው። ከሰባት ነገር የተገኘ ከአራቱ ባህሪያት ስጋና ከሶስቱ ባህሪያት ነፍስ የተገኘ ሰው ማለት በዚህኛው ሰ ነው። ስላሴ ብለን ስንጽፍ ደግሞ በዚህኛው ሰ ነው። ሁለት አይነት ሰ አለ ብያችኋለሁ። ንጉሱ ሰና እሳቱ ሰ የሚባለው እሳቱ ሰና ንጉሱ ሰ። በዚህ በንጉሱ ሰ ነው የምንጽፈው ስላሴ ብለን ስንጽፍ። ለምሳሌ ስላሴ ብለን ስንጽፍ በዚህኛው ሰ ነው ስላሴ የሚለው። ይሄ ማለት ስላሴ ማለት ስራው ሰ ወይንም ንጉሱ ሰ። ስላሴ ለዚህ ዓለም ንጉስ ናቸው ወይንም የባህሪ ንጉስ ነው። ከዛም አልፎ ደግሞ ስራው ሰ ይሄንን ዓለም የሰራ የፈጠረ አምላክ ነው ስንል በዚህኛው ሰ እንጽፋለን። ከዛ ደግሞ ትርጉም አለ። እያንዳንዱ ሶስቱ ከላይ ያሉት ወደ ላይ ያሉት ሶስት አሉ፣ ከታይ ደግሞ አንዱ ወደ ላይ ከሶስቱ አካል በአርያም ጸንቶ የሚኖሩ አብ ወልድ መንፈስ ቅዱስ ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ በተለየ አካሉ ወደ ምድር መምጣቱን የሚያሳይ ነው። አጣጣፈራት ፊደሉ ትርጉም አለ። ሌላ ደግሞ አመት ብለን ስንጽፍ አ ሁለት አይነት ነው። አልፎ አና አይኑ አ ሁለት እግር ያለውና አንድ እግር ያለው። ይሄኛው አመት ብለን ስንጽፍ በዚህኛው አ በአዩ አ አመት ብለን በዚህ ስንጽፍ ዘመንን ያሳያል። ለምሳሌ ዓመተ ምህረት ብለን ስንጽፍ በዚህኛው ዓመተ ምህረት። ይሄኛው ግን ዓመት በዚህ ከተጻፈ አሽከር ወይ ገረድ እንደማለት ነው። ይሄ ደግሞ ድህነት ብለን ስንጽፍ ለምሳሌ አንድ ሰው ድህነት አግኝቷል አላገኘም ብለን አሁን ለምሳሌ ስለ ድህነት ስናወራ ድህነት በዚህኛው ህነ የሚጻፈው እቺ ህነች የሃ ዝርያዎች ሶስት ናቸው። አመርሃ ሀሌታና ብዙሃን ውሃ የሚባለው ሶስት ናቸው። በዚህ በብዙሃን ውሃ ነው የሚጻፈው። በዛኛው ለምሳሌ በዚህ ድህነት ብለን ብንጽፍ ይሄኛው ድህነት አይሰጠንም፣ ድህነት ችግርን ያሳየናል ማለት ነው።
አይን ብለን ስንጽፍ ደግሞ በዚህኛው አ ነው። ሁለት እግር ባለው ሳይሆን አንድ እግር ባለው በዚህኛው አ እንጽፋለን አይን። ምክንያቱም አይናችን ምን አይነት ክብ ነች ራሱ አይን በዚህኛው አ ነው የምንጽፈው። ፀሐይ ብለን ስንጽፈው በዚህኛው ፀ ነው። ፀ ሁለት አይነት ነው። ፀኪኛዋና እቺኛዋ ፀ አሉ። በዚህኛው ፀ ነው የምንጽፈው። ፀሐይ ራሱ ክቧ ምን አይነት ነው? ክብ ነች ራሱ ቅርጿ ራሱ ፀሐይ በዚህ ፀ ነው። ጸሎት ብለን ስንጽፍ ደግሞ በዚህኛው ፀ ነው። በዚህኛው ፀ ተብሎ አይጻፍም። ለምሳሌ አንድ ሰው ሲጸልይ ለምሳሌ ነጠላውን ትምህርተ መስቀል ሰርቶ እንደዚህ አመሳቅሎ እንደሚሰራው ጸሎትም ሲጸልይ ልክ አመሳቅሎ እንደሚጸልየው ልክ ትምህርተ መስቀል ሰርቶ እንደምንጸልየው ልክ ጸሎትም በዚህኛው ፀ ነው የሚጻፈው። ሌላው ደግሞ በዓል ብለን ስንጽፍ በዚህኛው አ ነው የምንጽፈው። አንድ እግር ባለው በዓል ማለት ይሄ ለምሳሌ የምናከብራቸው በዓላት በዚህ ነው የምንጻፈው። በዛኛው አፈረዱ በዓል በዚህ ከጻፈው በዓል ማለት ጣዖት ማለት ነው። ይሄ በሁለተኛ ነገሥት ምዕራፍ 17 18 ላይ በኤልያስ ዘመን በዓልን ያመልኩ ነበር ተብሎ የተነገረው በዚህኛው አ የተጻፈው የጣዖት ነው እንጂ ይሄኛውን አይገልጽልንም። እና እያንዳንዱ ፊደላት የራሳቸው ትርጉም አላቸው። በሌላ ጊዜ ደግሞ እንገናኛለን። ምንም ማለት አይቻልም። እንዳያችሁ ነው ሁላችንም የፊደላትን አመጣጥ ማወቅ የተገባ ነው ማለት ነው። ሌላው እንግዲህ ቅድም እንዳልነው የቅዱስ ሲኖዶስ ምልዓተ ጉባኤ ተጀምሯል። ስብሰባው እርክበ ካህናት ማለት ነው። ስለዚህ ይህን ተመልክቶ አቡነ ማትያስ ያወጡት አንድ አስደንጋጭ ንግግር አለ። እሱ ምንድነው? የተሳሳተ መረጃ ነው የሚሉ ሰዎች አሉ። በእርግጥም እንደዚህ ያልተደረገም የሚሉ አሉ። እስኪ ቪዲዮ እንመልከት። መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጥቷቸው ይሄ ሁለት ሰው መሆን አይገባም። አንድ ሰው ከገባንበት ገባንበት በቃ ወደ ኋላ ለፌ የለም። አንድ ሰው አንድ አቋምን መያዝ ያለበት። ወደ ጦርነት እንዘምታለን እያሉ መፎከር እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? አድራሻ የሌለው መነኩሴ፣ አድራሻ የሌለውን ቄስ፣ አድራሻ የሌለውን ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱም ለቀሳውስቱም ለዲያቆናቱም ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለውና ለቁጥጥር አመች የሆነ መለያ ቁጥር ያለው ዲጂታል መታወቂያ ተዘጋጅቶ በስራ ላይ እንዲውልልን እንጠይቃለን። ወደ ቀኝ ወደ ግራ ፎከራለሁ ተኩሳለሁ የሚል ነገር አስጠያፊ ነገር ነው። መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም ይሄን ድርጊትና አባታችን እንግዲህ ብፁዕ አባታችን አቡነ ማትያስ በእርግጥም በተናገሩት ልክ ነው ወይ? የቅድስት ቤተክርስቲያናችን ካህናት መነኮሳት በተደጋጋሚ በዚህ ጦርነት በተለይ ደግሞ በዚህ በአማራ ክልል የተካሄደ ባለው ጦርነት በትግራይ ጦርነት በርካታ ካህናት አልተገደሉም ወይ? በርካታ መነኮሳት ከገዳማቸው እንዲወጡ አልተደረጉም? እንዲሰደዱ አልተደረጉም ወይ? ምን ነው ታዲያ ይሄንን መናገር አቃታቸው የሚሉ ሰዎች አሉ። በአንድ በኩል አንድ ሊቅ የተናገሩትን ግጥም በማንሳት የሚናገሩም አሉ። የግጥም ምንድነው? ወግድልኝ ድጓ ወግድልኝ ቅኔ ወንዶች ቋሉበት መዋሌ ነው እኔ ብለው ያድዋ ጦርነት በነበረበት ጊዜ መጽሐፍ አስተማሪ ነበሩ። የድጓ መምህር ሰው ሊቅ ድጓውን ቅኔውን ትተው ወንዶች ቋሉበት ሀገር ተደፈረ ቤተክርስቲያን ተጠቃች በሚል ወታደሮችን ሲያበረታቱ እንደነበሩ ይሄንን ግጥም ገጥሟል ማለት ነው። ወግድልኝ ድጓ ወግድልኝ ቅኔ ወንዶች ቋሉበት መዋሌ ነው እኔ በሚል ማለት ነው። እና ካህናት በፍጹም እንዲህ አይነት ምግባር ላይ እንዲሳተፉ ቤተክርስቲያን አትፈቅድም። ትክክል ናቸው አባታችን። ነገር ግን የደረሰባቸው ግፍና መከራስ ያብነት ተማሪው በግፍ እየታሰረ ያብነት ተማሪው እየታጋዘ ያለበት ካህናት እየተገደሉ ባለበት ወቅት እንዲህ ያለ ነገርስ ማለት እንደምን ይቻላል? ሌላው እንግዲህ በቅዱስ ሲኖዶስ የኮሪደር ልማት አጀንዳ ለምን የሚሉ ሰዎች አሉ። በአንድ በኩል ደግሞ የኮሪደር ልማቱ ለቅድስት ቤተክርስቲያን አጀንዳ ሆኖ ሊወጣ ይገባል እንጂ በትክክልም ቤተክርስቲያንን ጎድቷል የሚል አለ። እንግዲህ ታስታውሱ ከሆነ በ2012 ዓ.ም የቅዱስ ሲኖዶስ እርክበ ካህናት ምልዓተ ጉባኤ ላይ መደበኛ ስብሰባ 6ኛ ቁጥር ላይ የህዳሴ ግድብ በተመለከተ ያወጣው መግለጫ አለ። ልክ የህዳሴ ግድብንም አጀንዳ ሆኖ ነበር በቅዱስ ሲኖዶስ ማለት ነው። እንግዲህ የአጀንዳ የአባይ ግድብ ማለት ነው በርካታ ህዝብ ምዕመናን የተቸገሩበት ከሚበሉ ታጠው ወጪ ብዙ ውጭጭ ተደረገበት ብዙ መዋጮ ሲፈስበት የነበረ ነው። ህዝባችንን በብዙ ምርት ተደረገ። ነገር ግን ለሀገር የሚጠቅም ሆኖ አልፏልኝ።
በዚያም ወቅት እንግዲህ ሀገራችን ኢትዮጵያ ለከፍተኛ እድገት ያበቃል ህዝባችንን ከድህነት አረንቋ ያወጣል በሚል እምነት ከረጅም ጊዜ አንስቶ ህዝባችን ትኩረት ሰጥቶ ምንም ሳይኖረው ጦሙን እያደረ አስተዋጽኦ በማድረግ እዚህ ደረጃ ላይ ያደረሰው የህዳሴ ግድባችን አብዛኛው ግድብ ስራው የተጠናቀቀውና ወደ ፍጻሜው እየደረሰ መሆኑ ስለተገለጸ ጉባኤው በከፍተኛ አድናቆት ተመልክቶታል። በቀጣይም የግድቡን ፍጻሜ ለማየት የመላውን ህዝባችን ርብርብ እንደሚጠይቅ ግንዛቤ የተወሰደ በመሆኑ እንደ አባቶቻችን ለትውልድ የሚተርፍ ታሪክ ለመስራት ህዝባዊ አንድነቱና ተሳትፎ እንዲቀጥል ቅዱስ ሲኖዶስ ያሳስባል የሚል መግለጫ በ2012 ዓ.ም አውጥቶ ነበር ማለት ነው። ኮሪደር ልማቱንም በተመለከተ እንግዲህ እንዲሁ እንደ ህዳሴ ግድብ መግለጫ እንዲሰጥበት የተፈለገ ይመስለኛል። ለ2017 ዓ.ም ህዳሴ ግድብ የሚለውን ኮሪደር ልማት በሚል ቀይሮ ማንበብ ይቻላል ማለት ነው። እንግዲህ ቅዱስ ሲኖዶሱ የኮሪደር ልማት አፈጻጸም ሪፖርትን በተመለከተ አጀንዳ ማድረግ ይገባዋልን ወይስ አጀንዳ ሊያደርግ አይገባውም የሚሉ አሉ። ነገር ግን እንግዲህ አባቶቻችን በኮሪደሩ ሰበብ የፈረሱ የቤተክርስቲያኑ ንብረቶች ምትክ ስለመስጠት አለመሰጠቱ ቢወያዩ አጀንዳው የተሻለ አጀንዳ ይሆናል የሚሉ ሰዎችም አሉ። በእርግጥም ቤተክርስቲያናችን በዚህ የኮሪደር ልማት በርካታ አጥሮቿ ፈርሷል። በተለይ ባታካለ ማርያም የጸበል መጠመቂያ ቦታዎች ፈርሰው ዛሬ ድረስ እንደታጠሩ ናቸው። በተለያዩ ቦታዎች የቤተክርስቲያኗን አጥርና ቦታ የደፈረ ያፈረሰ የኮሪደር ልማቱ ነው ማለት ነው። ስለዚህ ቅዱስ ሲኖዶስ ይሄንን አጀንዳ ማድረጉ የተገባ ነው። በኮሪደር ልማቱ ያጣችውን የደረሰባትን በደልና ያጣችውን ሀብት ንብረት ምትክ ወይም ደግሞ ካሳ እንዲከፈል መጠየቅ የሚችሉ ከሆነ እጅግ በጣም ጥሩ አጀንዳ ነው የሚሉ አሉ። በተቃራኒ ደግሞ በዛኛው መንገድ ያዩትም አሉ ማለት ነው። እስኪ እነዚህን ቪዲዮዎች እንመልከት። በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? የማይቆጠር ህመም ኢየሱስ ተረክቧል። ኢየሱስ ክርስቶስን አታውቅም የብላችሁ ያማችሁበት አዳራሽ ላይ ኢየሱስ ክርስቶስ የተቀበለውን መከራ ለመግለጽ ምንጭ የኦርቶዶክስ ቤተክርስቲያን አባቶች መሆናቸውን የራሳችሁ ፓስተር ዛሬ አሳይቷቸዋል። እመኑኝ ፕሮቴስታንቲዝም እያበቃለት ነው። ፕሮቴስታንት ወንድሞቻችንና እህቶቻችን ታላቁም ታናሹም ሁሉም ቅድስት ቤተክርስቲያን ወይ ማሪን ሳናውቅ ነው የወጣ ነው እያሉ የሚመለሱበት ዘመን እጅግ በጣም ቅርብ ነው። ፕሮቴስታንቲዝም ያበቃለት። ሳያገቡ ሚኖሩ ምእመናን አይባሉ ጊዜው እስኪደርስ ወይ ለመመንኮስ ወይ ለማግባት ያለው ጊዜ ገና ከሆነ በዛ ሁኔታ መካከል ላይ ነው የሚሆነው። ከዛ ውጭ ግን አግብተው ነው የሚኖሩት ወይ መንኩሶ ነው የሚኖሩት። ይሄ ታወቀ ነው ደረጃቸው ማለት ነው። እሺ ከዛ በኋላ አግብተው የሚኖሩ ምእመናን መጀመሪያ በጋብቻቸውን በጣም በክብርነቱ መጠበቅ አለበት። በጣም አሁን ብዙ ሰው ጋብቻን ሳይረዳ ወደ ጋብቻ ስለሚገባ ጋብቻው ላይ ፈተና ይፈጥራል። እሱም የተፈተነ ነው እሷም የተፈተነች ናት። ሁለት የተፈተኑ ሲገቡ ጋብቻ ይፈተናል። እሱ ምን መሆን አለበት? በኦርቶዶክሳዊ ማንነት ራሱን ይገነባ። እሷም በተመሳሳይ ይሄ ማግባት አልፈልግም ልጅ መውለድ እፈልጋለሁ የሚል በጣም ብዙ ሰው እንዳላቃለሁ። እነዚህ ምን ሊሆኑ ነው? አየር ላይ ዘር መዝራት ይችላል። አሁን እህል እፈልጋለሁ ማረስ አልፈልግም፣ እርሻ አልፈልግም እንደማለት ነው። መብላት የሚፈልግ መስራት የማይፈልግ እንደማለት ነው። ልጅ እፈልጋለሁ ትዳር አልፈልግም ማለት አይቻልም። ችለው አሳይተውናል እኮ ወልደው ልጅ እያሳደጉ ማቃቸው ብዙዎች አሉ። በስተት መንገድ ተነጋግረው እኔ ልጅ ነው የምፈልገው ካንተ እሱ እኮ ነው ተስተት ማለት አሁን እኮ አንድ ወንድና የአንድ ሴት ግንኙነት እኮ ፈቃድ ካለው ንጽህና ያለበት ነው። ፈቃድ ከሌለው ግን ርኩሰት ነው። በርኩሰት መንገድ ነው የተጓዙ ያለው ማለት ነው። ይሄ ነው ፈቃድ የለውማ። ከተፈቀደ ማለት ነው በእምነቱ ስርዓት ከሆነ ማለት ነው ፈቃድ እንጂ በሁለቱ መፈቃቀድ ማለት አይደለም። የሁለቱ በቤተክርስቲያናችን በነገራችን ላይ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢያት ነው። ለምሳሌ በህገ መንግስት የሚቀጣው አንድ ሰው አስገድዶ በመድፈር አይደል ደፈረኝ ብላ እሷ ሳትፈልግ እሱ ብቻ በማስገደድ ቢደፍር ወንጀል ነው። በቤተክርስቲያን ግን አስፈቅዶም ቢሆን ወንጀል ነው። እሷ ፈቅዳው ራሱ ቢሆን ልዩነት አይደለም። አስገድዶ አስፈቅዶ ራሱ ከደፈረ ወንጀል ነው። ማስፈቅዶ ከሆነ መድፈር እንዴት አብራሩልኝ ግን ሐሳቡ ቆንጆ ነው። እሺ አስፈቅዶ መድፈር ማለት እኮ በእሷ ላይ ያለውን ህግ ደፍሯል፣ ክብሯን። እሷ ፈቅዳለት ነው ከተባለ አልተፈቀደላትም። እሷ የመፍቀድ ስልጣን የላትም በራሷ ላይ። ምን ማለት ነው? ክብር ነው። ሰው ነፃ ፈቃድ አለው አይደል? ነፃ ፈቃዷን ተጠቅማ ያልተገባውን ማድረግ እኮ ያስጠይቃል ታዲያ። ስለዚህ ነው እሷም
ፈቀደች ተብሎ ከተጠያቂነት ነፃ አይደለችም። ለዛ ነው ምንም አስፈቅዶ እንኳን ቢሆን ኃጢያት ነው የምንለው። እሷ ወዳው ራሱ ቢሆን ጽድቅ አይሆንም። ለዛ ነው ለምሳሌ በጋብቻ ውስጥ ያሉ ሰዎች የሚያደርጉት ግንኙነትና በዚህ ተፈቃቅደው የሚያደርጉት ግንኙነት ተመሳሳይ ሊሆን ይችላል አይደል? ውጤቱ ግን ተመሳሳይ አይደለም። ይሄኛው የሚያጸድቅ ነው ህይወታቸው፣ ጋብቻ ቅዱሳን የሚፈጠሩበት ነው አይደል ግንኙነታቸው። ይሄኛው ደግሞ ያልተፈቀደ ነውና ያስጠይቃቸዋል። እንዴት ተመሳሳይ ግብር እንዴት ውጤቱ ተመሳሳይ አይሆንም ከተባለ አንድ ወታደር ቢኖር ይህ ወታደር በጦርነት ዘመን ሂድ ግደል ተብሎ ነው የሚሄደው። ሄዶ ቢገል ተሸላሚ ነው አይደል? መግደሉ ነው ተሸላሚ ያደረገው በመንግስት። ለምን ሂድ አድርግ ተብሎ ነው ያደረገው። በሰላማዊ ዘመን ግን መጥቶ አንዱን ቢመታ አሁን ወታደር ነው ብሎ ይያዛል። ግን ተመሳሳይ ነው ተመሳሳይ ነው። ያኛውን ያደረገው አድርግ ተብሎ ነው፣ ይሄኛውን ያደረገው አድርግ ሳይባል ነው። ስለዚህ ይጠየቃል ማለት ነው። ጥይት ስላለው ብቻ በመግደሉ ተሸላሚ አይደለም። ሁኔታዎች ያስፈልጋል። ጋብቻም በዚህ መልክ ነው ግንኙነት የሚታየው። ጋብቻ ከሆነ ተፈቅዶለት ነው እያደረገ ያለው እያደረገች ያለው። ስለዚህ ይሄ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ጋብቻ ክቡር ነው መኝታውም ንጹህ ነው ብሎ ተናግሯል አይደል? ይህ በሌለበት ባልተፈቀደበት ልጅ ፈልጋለሁ ተባብሎ እንስሳዊ ግንኙነት ቢፈጽሙ ይሄ ከሕግ ውጭ ስለሚያደርጉ ተጠያቂ ያደርጋቸዋል ማለት ነው። ዛሬ ያዘጋጀላችሁ ቪዲዮዎች ይህንን ይመስላሉ። እንግዲህ በቀጣይ ደግሞ የቅዱስ ሲኖዶስ ምልዓተ ጉባኤ የሚወስናቸውን ውሳኔዎች፣ አዳዲስ መረጃዎች፣ የቅዱስ ቤተክርስቲያናችን ወቅታዊ ጉዳዮች ወደ እናንተ ይዘን የምንቀርብ ይሆናል። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን።